አሁን ዛሬ ጌታ ይፈቅድና ቢረዳን የምናየው ምንድነው የሚሆነው? እምነት ከእምነት ጋር ተያይዞ እምነትና ይሄ ሪዝን ፌዝ ኤንድ ሪዝን እንዴት ነው አብረው ሊሄዱ የሚችሉት? እምነትና የኛ ይሄ አፖሎጄቲክስ እና እንዴት ፐርሰናል ፌዝ አብረው ይሄዳሉ? ከኢቫንጀሊዝም ጋር ምንድነው? ለምሳሌ አፖሎጄቲክስ ስላወቅን ማለትም ለጥያቄዎች መልስ ስላገኘን ወንጌልን ሼር የማድረግም አቅሙ ይኖረናል ማለት አይደለም። ሰው ከሱ ጋር የተገናኙ ነገሮችን ለማየት እንሞክራለን። እንጀምር። የመጀመሪያው እንግዲህ ፌዝን እንዴት ነው ዲፋይን የምታደርጉት ነው። አብዛኛው ሰው ፌዝን ዲፋይን የሚያደርግበት መንገድ ስፔሻሊ ከያማኒ ከሆነ የሚመጣው በተሳሳተ ዴፊኒሽን ላይ ተመስርቶ ነው ከኛ ጋር የሚያወራው ማለት ነው። ስለዚህ መጀመሪያ ተርሚኖሎጂዎቻችንን አጥረተን ካልጀመርን አንግባባም ማለት ነው። ምክንያቱም አብዛኛው ሰው እንዴት ብሎ እምነትን ወደ መረዳት ይሄዳል መሰላችሁ? አንድን ነገር ላይክ በማስረጃ ካስደገፋችሁት ታውቁታላችሁ እንጂ አታምኑትም ይሏቸዋል። ስለዚህ እምነት ማለት ምን ይሆናል? አንደኛ ማስረጃ የሌለውን ነገር ነው የሚታመነው። ማስረጃ ካለ ይታወቃል እንጂ አይታመንም የሚል ነገርን እንደዚህ አይነት የራሳቸውን ዴፊኒሽን ይሰጧቸዋል። አንድ እሱ አለ። ሁለተኛ ደግሞ አንደኛ ኤቪደንስ አይኖረው ብያችኋለሁ አይደለ? ሁለተኛ ደግሞ አጌንስት ዘ ኤቪደንስ የሆነ ነገር ማመን ከፈለጋችሁ ለምሳሌ አምላክ አለ ብላችሁ ያመናችሁ ያለው ማስረጃ በሙሉ ግን አምላክ የለም የሚል ከሆነ እምነት ምን አይነት ሮል ይኖረዋል? አጌንስት ዘ ኤቪደንስ ይሰራና አምላክ አለ ብዬ አምናለሁ። ስለዚህ እምነትን እና ይሄ ሪዝንን፣ ሎጂክን፣ ኤቪደንስን በአንድ ሳይድ አድርገው እምነትን ደግሞ ከሱ በተቃራኒ ሳይድ የማድረግ ነገር አለ። ስለዚህ ተርሚኖሎጂያችን ጠርቶ ነው መጀመሪያ ያለብን ማለት ነው። እሱን በምናይበት ሰዓት ላይ ላይክ እምነትን በእንደዚህ አይነት መንገድ ነው የሚያዩት ብያቸዋለሁ። ግን እምነት ብሎ ለምሳሌ አሁን ዊሊያም ሌን ክሬግ የሚያስቀምጠው ምንድነው? faith is trusting in what you have good reason to think is true። አሁን አንድ ነገር አለ እሱ እውነት ለመሆኑ ላይክ ብዙ ኤቪደንሶች ይኖራቸዋል። ስለዚህ እነሱ ደግሞ ብዙ ምክንያቶች ይሆናቸዋል ማለት ነው። ምክንያቱም አንድ ነገር እውነት ለመሆኑ ብዙ ማስረጃዎች ካሉት እነሱ ያ ነገር እውነት ነው ብላችሁ እንድታምኑ ምክንያቶች ይሆናቸዋል። ስለዚህ ያንን ኤቪደንስ ትረስት ማድረግ ነው ፌዝ ማለት። ስለዚህ አንድ ነገር እውነት ነው ብላችሁ ለምታምኑት ነገር በቂ ምክንያት ሊኖራችሁ ይገባል። አሪፍ ኤቪደንስ ሊኖራችሁ ይገባል። እነዛ ያ ኤቪደንስ ሪዝን ይሆናችሁና ኦኬ እነዚህ ሪዝኖች ማነው እነዚህ ኤቪደንሶች የሚጠቁሙት ወደ ሆነ ነገር ነው። ያ ነገር ደግሞ እውነት ለመሆኑ እነዚህ ሁሉ ማስረጃዎች አሉ። ኦኬ እውነት ነው ብዬ ይሄንን ነገር አምናለሁኝ ብዬ እዛ ጋር ባሉት ኤቪደንሶች ላይ ትረስቴን ሳስቀምጥ ያ ፌዝ ይባላል። ስለዚህ አሁን አያችሁ በሪዝን እና በፌዝ መካከል ኮንፍሊክት አይኖርም ማለት ነው። ምክንያቱም ኦልሬዲ የምታምኑት ነገር ምንድነው? እውነት ለመሆኑ በቂ ምክንያት አላችሁ ወይም አሪፍ ምክንያት አላችሁ። ስለዚህ አሪፍ ምክንያት ስላላችሁ እዛ ላይ ኮንፊደንሳችሁን ታስቀምጡና ታምኑታላችሁ ማለት ነው። ይሄማ እምነት አይደለም ምናምን የሚል ከሆነ ይላል እንደውም ዊሊያም ሌን ክሬግ ሲናገር ኦኬ ዴን አንተ እምነትን ከዚህ በተቃራኒ መንገድ ከሆነ የምትፈታው እኔ ደግሞ ምን አደርጋለሁኝ? ሌላ ቃል ኮይን አደርጋለሁኝ ይላል። ስለዚህ አሁን ለእምነት በቃ ሌላ ቃል ኮይን ታደርጉና እኔ ይሄን ነው እምነት ምለው ትላላችሁ። ከዛም በኋላ ወርድ ፕሌይ ይሆናል ማለት ነው። የሆነ ሪዲፋይን ለማድረግ የምትሞክሩ ነው ይመስሏችሁ። ነገር ግን ከመጀመሪያውኑ ተርሚኖሎጂያችንን በዚህ መንገድ ማጥራታችን ይጠቅመናል ማለት ነው። በዚህ ስናየው ወደ ቀጣዩ ፔጅ እንሂድ። ስለዚህ የእምነትን ዴፊኒሽን እዚህ ጋር እናያዝና ፌዝ ምንድነው? ሪዝነብል ነው ማለት ነው። ምክንያት አለው። አንድ ነገር ስታምኑ you have good reasons to think ያ የምታምኑት ነገር እውነት ለመሆኑ። ስለዚህ ፌዝን የሆነ ብላይንድ ፌዝ ማድረግ ብቻ መልካም አይደለም፣ ሰትም ስለሚሆን ማለት ነው። እሱን ትይዛላችሁ። ቢብሊካል ሴንሱም ይሄ ነው ብሎ ያስቀምጣል። faith in the biblical sense is trusting in what you have reason to think is true ማለት ነው። ስለዚህ reason እና ፌዝ ኦፖዚት ሳይድ ላይ አይሆኑም ማለት ነው። የፌዝን ዴፊኒሽን ካየን አሁን አፖሎጄቲክስ እና ምክንያቱም እኛውን ስንማር ጥያቄዎችን ለመለስ የራሳችንም ጥያቄ ሆነ ሰውም ደግሞ ሲመጣብን ለመለስ ነው። ፕላስ ግን ደግሞ የራሳችን እምነት አለ አይደል? ላይክ ሁለቱ ሮላቸው ምንድነው ማለት ድርሻቸው ምንድነው በእኛ ህይወት ውስጥ ብለን ስንሄድ
ሁለት አይነት ነገሮችን መያዝ አለብን። ክርስትና እውነት እንደሆነ ማወቅና ክርስትና እውነት እንደሆነ ማሳየት ላይክ ኦቨርላፕ የሚያደርጉበት ነገር ቢኖርም ምክንያቱም እውነት እንደሆነ ስላያችሁ ቢሆንም የምታውቁት እውነት እንደሆነ ነገር ግን ክርስትና እውነት እንደሆነ ማወቅና ክርስትና እውነት እንደሆነ ማሳየት የተለያዩ ነገሮች ናቸው። ሶ ምን ይላል መሰላችሁ ዊሊያም ሌን ክሬግ ክርስቲያኒቲ እውነት እንደሆነ የምታውቁት የሆነ አርጊውመንት ዋን ኤቪደንስ ዋን አርጊውመንቱ ኤቪደንስ ሰርተው እሱ ብቻቸውን ሄደው ክሊክ አድርገውላችሁ አይደለም የምታምኑት። ይልቁንም ላይክ እነሱ ክርስትና እውነት እንደሆነ ሊያሳዩአችሁ ይችላሉ። ነገር ግን ክርስትና እውነት እንደሆነ ለራሳችሁ ኮንቪክሽኑ ግን የሚመጣው የመንፈስ ቅዱስ ስራ ነው። ያለ መንፈስ ቅዱስ እርዳታ አርጊውመንትና ኤቪደንስ ቢደረደር ራሱ ላይክ 101% የተረጋገጠ ኤቪደንስ እንደሆነ እንኳን ላይክ ዝም ብለን ሃይፖቴቲካሊ እና ሃይፐርቦሊክ አድርገነው በእንደዚህ አይነት መንገድ ብናወራ ያለ መንፈስ ቅዱስ ማመን አንችልም እነዛን ነገሮች። ስለዚህ ክርስትና እውነት እንደሆነ የምናውቀው መንፈስ ቅዱስ በውስጣችን ስለሚመሰክር ነው አይደለ? አባባ የምንልበት መንፈስ ያስለት ሰጠን። ያ ደግሞ ላይክ የምናገኘው ኤቪደንስ እውነት እንደሆነ ሲያሳየን ያንን ነገር እንድናምነው ኮንፊደንሳችን እንድናስቀምጥ የሚያደርገን የሚገፋን ማን ነው የሚሆነው? መንፈስ ቅዱስ ይሆናል ማለት ነው። ስለዚህ ፈንዳሜንታል በሆነው መንገድ አብዛኞቻችን ስለምናቀያይረው ነው። ፈንዳሜንታሊ የምናውቀው ክርስትና እውነት እንደሆነ የምናውቀው by the inner witness of the Holy Spirit ነው። መንፈስ ቅዱስ በውስጣችን ክርስትና እውነት እንደሆነ ስለሚመሰክርልን ነው ማለት ነው። እንደዚህ ብላችሁ አስወጣውን አርጊውመንትና ኤቪደንስ ብቻ ቢሆንማ እሺ አሁን ኢንተርኔት መጽሐፍት ምናምን የሌሉባቸው ቦታ ላይ ያሉ ክርስቲያኖች ካዲያ እንዴት ነው ክርስትና እውነት እንደሆነ አውቀው የሚኖሩት? ከእናት ከአባቶቻችን እኮ መጀመር እንችላለን ሩቅ ሳንሄድ ማለት ነው። ሶ ላይክ ዩ ሲ እንደናንተ ይሄ አርጊውመንት ይሄ ኤቪደንስ እያሉ ቼን ላይፈጥሩ ይችላሉ። ክርስትና ግን እውነት እንደሆነ ያውቃሉ። ስለዚህ ፈንዳሜንታሊ ሮሉ የማን ነው? ክርስትና እውነት እንደሆነ የምናውቅበት የመንፈስ ቅዱስ ይሆናል ማለት ነው። ይሄኛውን አንድ እናያዝ። ወደ ሁለተኛው ደግሞ ስንመጣ ክርስትና እውነት እንደሆነ ማሳየት የሚባለው ነገር አለ። ስለዚህ ላይክ ሌላ ሰው ለምሳሌ ለኢያማኒ ሊሆን ይችላል በቃ የሆነ ኤቪደንስ የሚፈልግ ሰው ሊኖር ይችላል። ሶ ላይክ እነዚህ ናቸው ኤቪደንሶቼ፣ እነዚህ ናቸው የኔ ጉድ ሪዝኖች ክርስትና እውነት ናቸው ብዬ ማምንበት ብላችሁ ታቀርቡለታላችሁ። ግን ለሱም ቢሆን ኮንቪክሽኑን የሚሰጠው ማን ነው? መንፈስ ቅዱስ ነው የሚሆነው። ምክንያቱም እኛ ያንን ስናቀርብ እኮ ለነዛ ሰዎች በፍቅር ነው አንድ ማቅረብ ያለብን። ምክንያቱም ላይክ ሄትሬድ በተሞላ መንገድ እንኳን ብናቀርበው ላይክ እነሱ ኦፌንደር ነው የሚሆኑት። ስለዚህ መንፈስ ቅዱስ እንዳይሰራ እኛ እንቅፋት ነው የምንሆነው። ይልቁንም እንደ ክርስቲያን እንዴት ነው መሆን ያለብን? ላይክ በፍቅር እኛ እውነት ነው ብለን የምናስበውን ነገር አለ። ስለዚህ ለምን እውነት ነው ብለን እንዳሰብን የምናምንባቸው የተወሰኑ ምክንያቶችን ፕሮቫይድ እናደርጋለን በፍቅር ሆነን። በዚህ ውስጥ ግን ምን አይነት አስተሳሰብ ሊኖረን ይገባል? መንፈስ ቅዱስ ላይክ እኛን ተጠቅሞ በእነዚህ አርጊውመንቶች ውስጥ ኮንቪክሽንን እንዲሰጠው በማሰብ ነው። በክርስቶስ የማያምነውን ሰውዬ ወደ ክርስቶስ ማመን እንዲያመጣው በማሰብ ነው የሚሆነው። ስለዚህ ሁለቱም ይጠቅማሉ። ክርስትና ላይክ እውነት እንደሆነ ለማወቅና እንደዚሁም ደግሞ ሾው ለሌሎች ለማድረግ ሁለቱም ቢጠቅሙም ነገር ግን ላይክ ሮላቸውን ብዙ ጊዜ ሪቨርስ እናደርገዋለን። አንዳንድ ጊዜ ላይክ አርጊውመንቶቹ ብቻ ላይክ በጣም በእነሱ አርጊውመንት ይኖረንና ለሰው ሰተነው ያንን አርጊውመንት ያ ሰው ሳይቀበለን ሲቀር ያንን ሰው በቃ ላይክ ኢግኖራንት ወደ ማድረግ ነው ላይክ ይሄ ማይገባ አይነት ሰው አድርገን ብቻ ወደ መሄድ እንደርሳለን ማለት ነው። ስለዚህ ከዛ በኋላ ለዛ ሰውዬ በፍቅር ሆናችሁ አርጊውመንቱን አታቀርቡለት፣ ምክንያቱም ኢግኖራንት አድርጋችሁ እንትን ስላላችሁ። ነገር ግን በመንፈስ ቅዱስ ግን እንደሆነ እነዛም አርጊውመንቶቹ ላይክ እንደሚሰሩ አምነን ሁልጊዜ ትዝ ቢለን ማለት ነው እናውቀዋለን። የምናውቀውን ነገር ነው የምነግራችሁ። ግን እያንዳንዱን ለራሳችንም ቢሆን አርጊውመንቶችና ኤቪደንሶችን አሰስ እናደርግ፣ ለሰውም እንደዚሁ ደግሞ ስናቀርብ ላይክ ይሄን ነገር መርሳት የለብንም። በመንፈስ ቅዱስ ስራ ላይ ከሆነ ሁልጊዜ እምነታችን ተመሳሳይ አርጊውመንቶችን ለአንድ ሺኛ ጊዜ ከማቅረብ ወደ ኋላ አንልም። ለምን? ሁልጊዜም የሚሰራው መንፈስ ቅዱስ እንደሆነ ስለምናውቅ ማለት ነው። ሶ ይሄ
አፖሎጄቲክስ እና ፐርሰናል ፌዝ የቱ ጋር ነው የሚለውን ሮሉ ላይክ አለማቀየር አሪፍ ነው እንደዚህ አይነት ነገር ላይ ማለት ነው። እሺ 2 ርዕሶች ብቻ ናቸው የሚቀሩ አጫጭር ናቸው ብያችኋለሁ። ወደ ቀጣዩ ደግሞ ስንሄድ ላይክ ኢን ኤቭሪዴይ ኮንቨርሴሽን እሺ አፖሎጄቲክስ እንዴት ነው የሚያገለግለን የሚለውን ነገር እኔ ለምሳሌ ምን ብሎ ኢንኮሬጅ ያደርጋል ዊሊያም ሌኒ ክሬግ በአይምሯችሁ ላይክ የሆኑ አርጊውመንቶችን ያዙ ሁሌ ሜሞራይዝ የምታደርጓቸውን በቃ ላይክ ሁሌ ሜሞራይዝ የምታደርጓቸው የምታውቋቸው አርጊውመንቶች ይኖሯችሁ። አሁን ለምሳሌ የዊሊያም ሌኒ ክሬግን ዲቤት የምታዩ ከሆነ በጣም ተመሳሳይ ናቸው። ኦልሞስት ሁል ጊዜ የሚያቀርባቸው አርጊውመንቶች 5-6 ናቸው። ሶ ላይክ ሜሞራይዝ አድርጓቸው። ኤክስፒሪየንስ ይላል እንግዲህ በሱ ደረጃ ላይ የሚመጡ ሰዎች እንግዲህ ከበድ ያሉ ሰዎች ናቸው ብለን ነው የምናስበው። ነገር ግን ላይክ የሆነ አንብሊቨር ወይም የማያምን ሰው ሲመጣ ላይክ ለማያምንበት በቂ ምክንያት የለውም። ልክ እናንተ እኔ በዚህ ምክንያት ነው ማምነው ትላላችሁ አይደለ? እሱ ግን እንደዛ ለማያምንበት በቂ ምክንያት የለውም። አብዛኞቹ ምን ነው ሺህ ጊዜ እንዲደግሙ ላይክ የተማሩትና የተነገራቸው አምላክ ለምሳሌ ስለ አምላክ መኖር ከሆነ የምናወራው አምላክ እንዳለ ላይክ በቂ ኤቪደንስ የለም። ምንም አክቹአሊ ምንም there's no good evidence ይላችኋል ማለት ነው። ላይክ ይሄ የሱ ኢንተሌክቹዋል ሌዚነስ ያሳያል ምን ያህል ሰርች እንዳላደረገ። ላይክ እዚህ ብላችሁ ያዙ። እሺ በኔ እየታራችሁ ነገር ምን መሰላችሁ? የሆነ አርጊውመንት ዴራር በጣም ሲሊ አርጊውመንቶች አሉ። እርግጥ አሁን ለምሳሌ ስለ ትሩዝ ባለፈው ስናይ አሉ ሰልፍ ሪፊዩቲንግ እንደሆኑ ምናምን ማሳየት እንችላለን። ግን ባይ ዘ ወይ በጣም ኮምፕሌክስ አድርገው የሚሉ ሰዎች አሉ። ስለዚህ አሁን በተለይ ለረጅም ጊዜ ዲስከሽን ውስጥ ስፔሻሊ ስኮላር የነበሩ ሀሳቦችን የሆነ ሰው አምጥቶላችሁ ላይክ እንደ ቀልድ በአንድ በሁለት ሴንቴንስ ዝግት አድርገዋለሁ የሚል ሰው አማኝም ሆነ አማኝ ላይክ ሪኮመንድ አላረጋችሁም። እንደዛ አይነት ሂዝ ሮንግ ብዬ አስባለሁ። ላይክ ኢንተሌክቹዋል ሌዚ ለመሰላችሁ ሀሳብ በስኮላርሊ አስተሳሰብ ውስጥ ካለ አምናት ሴንግ ሁል ጊዜ ጥሩ ሀሳብ ነው እያልኳችሁ አይደለም፣ ግን ሀሳቡን አትናቁት። ልክ አሁን እናንተም የሆነ ስለ ጋድ ኤግዚስተንስ አርጊው የሚያደርግ የሆነ አርጊውመንት ያዛችሁ አርጊውመንት ሊኖር የሚገባው ለዚህ ነው። በቃ ይሄ አንድ ፍትር ነው ምናምን ብላችሁ አትዝጉት። በደም ውስጥ በደም ቻሌንጅ የተደረገ አርጊውመንት ነው። ምናልባት እኛ ላይክ ያ ሪፊዩት የተደረገበት ብዙ ዘመናት ካለፈ በኋላ ስለመጣ ሊሆን ይችላል። ወደ ኤቲስቱም ደግሞ ስንሄድ ላይክ there is no good evidence ሚል ከሆነ actually ሌዚ ነው በቃ። ምክንያቱም ላይክ ለብዙ አመታት እንግዲህ ክርስትና ከተነሳም በኋላ ከዛ በፊትም ግን ለብዙ ጊዜ አምላክ ለመኖሩ የሚነሱ አርጊውመንቶች አሉ። ፌል ያደረጉ የሚነሱ ጠንክረው ላይክ ፖሊሽ የተደረጉ ፕሪሚስ የተቀየረላቸው በብዙ አመታት ውስጥ የሚመጡ አሉ። እነዛ እንደዛ ቆይተው ላይክ ለክርስትናው ለምሳሌ የ2000 ዓመት ቴዎሎጂ በሙሉ ቁጭ ብሎ አይ ክርስቲያኒቲ I can debunk it in like 20 seconds ምናምን ሲል you see like አልክ አይደለም በቃ ላይክ የ20 ሰከንድ አርጊውመንት የብዙ ሺህ ዓመት ቴዎሎጂን ቢት ያደርጋል ማለት አይደለም። ቫይስ ቨርሳም ይሰራል። ግን አሁን እሺ there is no good የሆነ ኤቪደንስ የለም አላችሁ አይደለ? የሆነ ያማንያው እንደዚህ መጥቶ ይበለንኛል ቲም ላይ ሆነ የሆነ ቦታ ቁጭ ብለን ምናምን እንደዛ ቢለን ምንም አርጊውመንት ከሌለ ምንድነው የምናውቀው? ላይክ ምንድነው የምንለው ለሱ? ምንም መልስ የለም። ስለዚህ እሱ ምን ያደርጋል? ላይክ there is no evidence for God's existence የሚለውን ነገር አምጥቶ ኮንክሉዥኑን ይዘጋብናል ማለት ነው። ስቲልኛ ውስጣችን ኮንቪክሽን ቢኖር ምንም ነገር ያንን ነገር ግን አውጥተን መናገር ስለማንችል እሱም አይደንም እኛም እዛ ጋር ምንም ለውጥ የምናመጣው ነገር አይኖርም ማለት ነው በዚህ ኮንቴክስት ስናይ። ነገር ግን አሁን ለምሳሌ የሆኑ አርጊውመንቶችን ሜሞራይዝ አድርገን ብናስቀምጥ ላይክ there is no good evidence ሲል ጊዜ ላይክ ኦኬ እንደዚህ ብላ ነው የምታስበው ላይክ ለምን? ምክንያቱም ምን አሁን እዚህ ጋር ራሱ ባይምሮይ 4-5 አርጊውመንቶችን ልነግርህ እችላለሁ ይላል። ሶ ላይክ እሱ ምን ይላል? እስኪ ላይክ ንገረኝ ዴን ዘረዝራላችሁ። ኮንቲንጀንሲ አርጊውመንት ልትሉ ትችላላችሁ፣ ኦንቶሎጂካል አርጊውመንት ልትሉ ትችላላችሁ። ልክ እንደዛ 4-5 ብላችሁ ስትዘረዝሩለት ላይክ አብዛኞቹ ሰዎች ምን እንደሚሉ ታውቃላችሁ? ላይክ እንደዛ አይነት ሀፕ ሲያደርግ
ስለማያጠኗቸው አርጊውመንቶቹን እናንተ በኮንፊደንስ ዝም ብላችሁ ስትዘረዝሩ ኦኬ ይሄ ነገር ለካ እንደማስበው ቀላል አይደለም ብሎ ሄዶ ዲግ ያደርጋል ማለት ነው። ዴን በዛ ውስጥ ደግሞ ላይክ አምላክን ወደ ማመን ሊመጣ ይችላል ማለት ነው። ቻሌንጅ ሊያደርጋችሁ ይችላል። ዴርፎር አሁን ለምሳሌ ንገረኝ የሚላችሁ ከሆነ ኦኬ ኤክስፕላኔሽኑ ላይክ ዋይ ኢዝ ዴር ሰምቲንግ ራዘር ዳን ነቲንግ አይደለ? ላይክ ለምንድን ነው የሆነ ነገር ያለው? ለምሳሌ ይሄ ዩኒቨርስ ለምንድን ነው ያለው? ላይክ አለመኖር ይችል ነበር አይደለ? ላይክ ያንን መሳል እንችላለን። ላይክ ለምንድን ነው ያለው? ምንድን ነው ኤክስፕላኔሽኑ? ለዚህ ኤክስፕላኔሽኑ ጋድ ነው ማለት ትችላላችሁ። የኮንቲንጀንሲ እና ነሰሰሪ አርጊውመንትን እናየዋለን። እሱንም አፖሎጄቲክስ 101 ላይ የለም ግን አለ ላይክ 104 ወይ 105 አካባቢ ላይ ላይክ ያንን ማለት ትችላላችሁ። ፋይን ቲዩኒንግ አርጊውመንትን አንስታችሁ ጋድ ኢዝ ዘ ቤስት ኤክስፕላኔሽን ፎር ዳት ማለት ትችላላችሁ። ለኢንቴሊጀንት ላይፍ ፋይን ቲዩኒንግ እሱን እናየዋለን። ኦብጀክቲቭ ሞራል ቫሊዎች ኤግዚስት ያደርጋሉ። ያ ደግሞ ከሌሎች ከሚሰጡ ኤክስፕላኔሽኖች ጋድ ኢዝ ዘ ቤስት ኤክስፕላኔሽን። ወደ ክርስቲያኒቲ ወርልድ ቪው ደግሞ ስትመጡ የትንሣኤ ዕለት እሁድ ጠዋት ላይ ሀፕን ላደረገው እንደገና ደግሞ ዘ ፐርሰን ኦፍ ጂሰስ ክራይስት ላይ ሀፕን ላይክ እሱም ለተናገራቸው ነገሮች በሙሉ ጋድ ኢዝ ዘ ቤስት ኤክስፕላኔሽን ማለት ትችላላችሁ። ዴን ሂዝ ፐርሰናል ማለት ትችላላችሁ። ኢፍ ሂዝ ፐርሰናል ደግሞ ኤክስፒሪየንስ ማድረግ ትችላላችሁ የሚለውን አርጊመንት ማምጣት ትችላላችሁ። አብዛኛው ሰዓት ላይ ይሄ ኢያማኒን ሰው ላይክ ሀሳቡ ልክ እንዳልሆነ ለማሳየት ወይም ደግሞ ላይክ ለጠየቀው ጥያቄ በቂ የሆነ ምላሽ ነው ላይክ አብዛኛውን ጊዜ ማለት ነው። ልክ እያንዳንዱን ፕሪሚስ እንኳን ላይክ እንትን ማለት አይጠበቅባችሁ አብዛኛውን ጊዜ ወደዛ ራሱ ስለማይቀጥል። ግን አሁን ቀላል የሆኑ አሉ ያን ያህል ላይክ ኦንቶሎጂካል አርጊውመንት ላይክ ሊወሳሰብ ይችላል። ግን አሁን ካለማ ኮስሞሎጂካል አርጊውመንት ቀላል ነው። በቃ 3 ፕሪሚስ ነው ላይክ ኢፍ ላይክ ኤኒቲንግ ምንም ነገር ቢሆን ላይክ መኖር የጀመረ ከሆነ አስጀማሪ ያለው ፕሪሚስ 1 ፕሪሚስ 2 ዩኒቨርስ መኖር የጀመረች ነች። ኦኬ ዴን ፕሪሚስ 3 ዩኒቨርስ አስጀማሪ ያላት። ከዚህ ተነስታችሁ ወደ ጋድ መሄድ ትችላላችሁ። ቀጣይ የምናየው ጋድን ራሱ ዲፋይን ስለምናደርገውና ካለም ኮስሞሎጂካል አርጊውመንት ኦኬ ዩኒቨርስ ምክንያት አላት ላይክ ለጀመረችበት የሆነ አስጀማሪ አላት ካልን የአስጀማሪ እንዴት ነው ጋድ ነው ብለን ኮንሲቭ ልናደርግ ምንችለው? እንዴት ነው ወደዛ ሊድ ሊያደርገን የሚችለውን እሱን ራሱ አርቲኩሌት መደረግ አለበት። ግን አሁን እንደዚህ ቀላል ናቸው። አሁን ስፔስ እና ታይም የጀመሩ ከሆነ ኦኬ ስፔስለስ እና ታይምለስ ነው ትላላችሁ። ዴን ፐርሰናል እንደሆነ መታሳዩበት ሚንስ ሊኖር ይችላል። ትራንሰንደንት እንደሆነ ታሳያላችሁ ምናምን ብዙ ቴዎሎጂካል ኢምፕሊኬሽኖች አሉት ዩኒቨርስ ላይክ መኖር ከጀመረሽ ማለት ነው። ሶ አብዛኛውን ጊዜ ግን እንደዚህ ማድረግ ባይጠበቅብንም ግን ደግሞ ላይክ ሜሞራይዝ ማድረግ መቻል አለብን አርጊውመንቶች። ይሄ ደግሞ እንዴት ነው ልናስታውሱ የምንችለው? ላይክ ጊዜ ሰተን ላይክ ለነሱ ምናጠናቸው ከሆነ እናስታውሳቸዋለን። እሱ ቀላል ነው። እሺ እንቀጥል። ቅድም ሌላ ያልኳችሁ ርዕስ እናያለን ብያችኋለሁ። አፖሎጄቲክስ እና ኢቫንጀሊዝም ማለት ነው። ላይክ ሁለቱን እንለይ። ላይክ አፖሎጄቲክስ ማለት የሆነ ቲዮሬቲካል ዲሲፕሊን ነው። እሺ ላይክ ለክርስቲያን ወርልድ ቪው ምንድነው ራሽናል ጀስቲፊኬሽኑ ብሎ ለሚነሱ ጥያቄዎችን እያነሳ መልስ ለመስጠት የሚሞክር ቲዮሬቲካል ዲሲፕሊን ነው። እሺ እሱን ወደ አክሽን ስታመጡት ኢቫንጀሊዝም ውስጥ ልትጠቀሙ ትችላላችሁ እንጂ ባይት ሰልፍ አፖሎጄቲክስ ቲዮሬቲካል ዲሲፕሊን ነው። ወደ ኢቫንጀሊዝም ስንመጣ ግን ፕራክቲካል ማተር ነው፣ የሚተገበር ነው። ኢቫንጀሊዝም ምንድነው? ላይክ ይሄ ወንጌልን ሼር ማድረግ አይደለ? ስለዚህ ወንጌልን ማካፈል ነው። ወንጌል ደግሞ ምንድነው የሚለው ነገር አብዛኛው ጊዜ ሾርት ሰመሪዋ ምንድነች? ዮሐንስ 3:16 ምናምን እየተባለ ይነገራል አይደለ? ሂዱና ስበኩ የተባለውን በጌታ የተነገረውን ትምህርት ሼር ማድረግ ነው አፖሎጄቲክስ። ስለዚህ ለኢቫንጀሊስቱ ለምሳሌ ጥያቄ ሲነሳበት ነገሮችን የበለጠ አርቲኩሌት ለማድረግ ምናምን ሊጠቅሙ ይችላል። ነገር ግን ተመሳሳይ አይደሉም። አብዛኛው ጊዜ የምንስተው ምንድነው? አፖሎጄቲክስን ስላወቅን የክርስትናን ወንጌል ሼር ማድረግ ምንችል ይመስለናል። ላይክ ጋድ ኤግዚስትስ ላይክ ለጂሰስ ሬዘረክሽን አርጊው ስላደረጋችሁ ምናምን ብቻ ላይክ ወንጌልን ሼር አድርጋችኋል ማለት አይደለም። ወንጌልን ሼር ስታደርጉ ለምሳሌ ኢየሱስ እንደተነሳ ነው ቀጥታ የምትናገሩት። ሃው ላይክ እንዴት ነው ለዚህኛው
የኢየሱስ መንሳት ቤስት ኤክስፕላኔሽን እንዴት ነው ሊሆን የሚችለው የሚል ጥያቄ እስከተነሳባችሁ ድረስ ነው አፖሎጄቲክስ ለዛ የሚጠቅማችሁ ማለት ነው። ስለዚህ አሪፍ አፖሎጂስት ቴዎሬቲክሊ በደንብ አሪፍ የሆነ ዲፌንሱን በደንብ ማዘጋጀት የሚችል ሰው ላይክ ኢፌክቲቭ የሆነ ኢቫንጀሊስት ላይሆን ይችላል። ወንጌልን ሼር ማድረግ ላይ በጣም ደካማ ሊሆን ይችላል። ሬቶሪካል አቅም ምናምን ስለሚፈልግ ማለት ነው። ነርዲ ብቻ ሊሆን ስለሚችል ላይክ አሪፍ ዲቤተር ላይሆን ይችላል። ሶ ግን ቴዎሬቲካል አፖሎጂስት ግን አሪፍ ሊሆን ይችላል። ላይክ ስለምን እንደሚያወራ ሊያውቅ ይችላል ከኢቫንጀሊስቱ በተሻለ። ኢቫንጀሊስቱ ደግሞ ላይክ አሪፍ ሬቶሪካል ሊኖረው ይችላል። የሆኑ ሰዎች ሪች አውት አድርጎ ላይ ከነርሱ ጋር መግባባት ምናምን ላይ አሪፍ ሊሆን ይችላል። ነገር ግን እስኪ ዲፌንድ አድርገው ብትሉ ያን ያህል እውቀቱ ላይኖረው ይችላል። ስለዚህ ለአብዛኞቹ ሰዎች አፖሎጄቲክስ አያስፈልግም ወንጌልን ሼር ለማድረግ። ነገር ግን የሚጠይቁ ሰዎች ካሉ ያንን ደግሞ ዲፌንድ ማድረግ ደግሞ መልካም ስለሆነ ማወቅ መቻል አለብን። ስለዚህ እኛ ራሱ አሁን በህይወታችን ላይክ ባይብልን ማንበብ ምናምን ነው ሁልጊዜ ማስቀደም መቻል ያለብን። ሁልጊዜ ለወንጌሉ ጊዜ ከሰጠን በኋላ ነው እሱን ዲፌንድ ወደ ማድረግ መሄድ ያለብን። ግን አብዛኛውን ጊዜ ዲፌንድ ማድረጉ ላይ እንሆንና ይሄኛውን ኔግሌክት እናደርገዋለን። ይሄ ደግሞ በጣም ስህተት ይሆናል ማለት ነው። ላይክ ጌታ የነገረን ነገር ቢኖር ምንድነው የሱን ወንጌል ለሰዎች እንድንናገር ነው። ናት አውር የሆነ የኛ አሪፍ ምንላቸው አርጊውመንቶችን ኤቪደንሶችን እንድናቀርብ ሳይሆን በመጀመሪያ ደረጃ መልካሙን ዜና ለሰዎች እንድንናገር ነው የተነገረን። ሶ ላይክ የሆነ አንብሊቨር መጥቶ ጥያቄዎች ምናምን ካሉት አፖሎጄቲክሱን ድሮ አድርገን ከሱ መልስ መመለስ ምናምን እንችላለን። ሶ አንድ ኢቫንጀሊስት መጀመሪያ ጎስፔል ላይ ነው ማተኮር ያለበት። ግን እሱን ደግሞ ራሽናል ጀስቲፊኬሽን መስጠት ስላለበት ለሚያምነው ነገር ላይክ አፖሎጄቲክስንም ማወቅ አለበት ማለት ነው። ይጠቅመዋል። ላይክ ግን አሁን ጥያቄ ሳይነሳበት የሚያልፍ ከሆነ ያን ያህል ላይኖረው ይችላል። ግን አሁን መግቢያችንን እየጨረስን ነው። የመጨረሻው ላይ ደርሰናል። ጋድን ዲፋይን ማድረግ አምላክ ስንል ምን እያልን ነው የሚለውን ነገር ላይክ በጣም ባጭሩ ነው ያለን። ይሄ ወዴት ሊድ ያደርገናል? ኦኬ የአምላክን ዴፊኒሽን ኢስታብሊሽ ካደረግን ኦኬ ይሄኛው አምላክ አለ ብለን ነው ማለት ነው አርጊው የምናደርገው። ስለዚህ አርጊውመንቶቻችን በሙሉ ኮንክሉዥናችን እዚህ ጋር ጋድን ዲፋይን አድርገን ለተነሳንበት ስቴትመንት ይሆናል ማለት ነው። ስለዚህ አሁን ካለም ኮስሞሎጂካል አርጊውመንት በኋላ ላይ ጋድ አለ ሲላችሁ ፋይን ቲዩኒንግ አርጊውመንት ጋድ ኢዝ ዘ ቤስት ኤክስፕላኔሽን ሲላችሁ ምንድነው አምላክ የሚለውን ነገር ከዚህ ዴፊኒሽን ነው የምትረዱት። ስለዚህ ፊሎሶፊካሊ ስናወራ ይላል ኦንቶሎጂካል አርጊውመንት ላይ ስንደርስ እናያለን። ይሄን ጋድ ኢዝ ማክሲማሊ ግሬት ቢይንግ ይባላል። አር ነው በአማርኛ እንዴት ፖት ማድረግ እንዳለብኝ ኦንቶሎጂካል አርጊውመንት ላይ ስንደርስ በደንብ የተሻለ አማርኛ ፈልግለታለሁ። ምን ማለት ነው ግን ጄኔራሊ ዘው እንግሊዘኛው ነፍታ ከተባለን አንሰልም ያለው ነገር አለ። አንሰለም ነው እሺ፣ አንሰል ብቻ አለ የካቶሊኩ ማለት ነውና ጋድ ኢዝ ኤ ቢይንግ ዳት ኢዝ the greatest conceivable being ማለት ነው። በቃ the greatest conceive ልታረጉት የምትችሉት አካል ጋድ ነው። ይሄ ፊሎሶፊካሊ ስፒኪንግ ነው። ግን አሁን for the purpose of our discussion ምን ብሎ ያወርደዋል ዊሊያም ሌኒ ክሬግ በዚህ ኢንሲስት ማድረግ አልፈልግም። ይልቁንም አሁን በመናገራቸው ስቴትመንቶች ላይክ አንድ ላይ ኮንክሉድ የሚደረገው አካል ጋድ ነው ይላል። ጋድ ኢዝ ቢጊኒንግለስ ማለትም የጀመረበት ሰዓት የለውም፣ ሁልጊዜ ኤግዚስት የሚያደርግ ነው ማለት ነው። አንኮዝድ ቢጊኒንግለስ ከሆነ ምንድነው አንኮዝድ ይሆናል ማለት ነው። ከታይም ውጪ የሆነ ታይምለስ which means ታይምን ያስጀመረ። ስፔስን ያስጀመረ ከሆነ ምን ስፔስለስ። ማተርን ያስጀመረ ከሆነ ኢማቴሪያል then enormously powerful ይላል። enormously powerful በጣም ትልቅ ኃይል ያለው ማለት ነው። ኦምኒፖተንት ማለት ላይሆን ይችላል፣ ግን አሁን ኦምኒፖተንትንም ማውጣት ይቻላል። ከዚህ እንዴት አድርጋችሁ መሰላችሁ? ለምንድን enormously powerful for the sake of argument ነው የሚጠቀመው። ግን አሁን ለምሳሌ ባለመኖርና በመኖር መካከል ባይደው ኢንፋይናይት የሆነ ጋፕ ነው እሺ ያለው። አሁን በመኖር ደረጃዎች ውስጥ የተለያዩ አይነት አኗኗሮች ብላችሁ ልትሉ ይችላል። ነገር ግን አንድ ነገር ካለ መኖር ወደ መኖር ማምጣት ብቻውን ራሱ ሁሉን ቻይ እንደሆነ ላይክ ኢንዲኬት ሊያደርግ ይችላል። ለምን? በመኖርና ባለመኖር መካከል ኢንፋይናይት ዲስታንስ ስላለ ማለት ነው። ያንን ኢንፋይናይት የሆነውን ዲስታንስ
ላይክ ማለፍ የሚችል አካል ካለ ሂዝ ኦምኒፖተንት ማለት ነው። ካለመኖር ወደ መኖር ማምጣት። ግን አሁን ቢያንስ ይህንን ዩኒቨርስ ስናየው በጣም ኮምፕሌክስ ምናምን ስቲል ስለሆነ ኢኖርሚየስ የሆነ ፓወርፉል የሆነ ኢኖርሚየስሊ ፓወርፉል የሆነ ማለት በጣም ትልቅ ኃይል ያለው አካልን ይፈልጋል። ፐርሰናል ነው። ፐርሰናል ማለት ምንድነው? አካላዊ እኔ ማለት የሚችል ምርጫ መምረጥ የሚችል ህይወት ያለው እንደማለት ነው። ኤግዚስት የሚያደርግ እንደማለት ነው። ስለዚህ አሁን ላይክ ዝም ብሎ ዝርው የሆነ ኃይል አይደለም ማለት ነው። ኃይል ከሆነ ዝም ብሎ ፐርሰናል ያልሆነ ኃይል ከሆነ ላይክ ምርጫ ውስጥ አይገባም። አንድ ኃይል ምርጫ ውስጥ አይገባም። ሁልጊዜ በሆነ አይነት መንገድ ነው ፈንክሽን የሚያደርገው። ግን አሁን ዩኒቨርስ ላይ ስናይ ላይክ ምርጫ ውስጥ የተገባባቸው ሁኔታዎች እንዳሉ እናያለን። ከዓለም ላይ ስንገባ ኢን ዲቴል የትኞቹ ናቸው የሚለውን እናያለን። ከዛ ፕላስ ደግሞ ከፐርሰናል ባለፈ ዲዛይነር ኦፍ ዘ ዩኒቨርስ ዩኒቨርስ ኢዝ ዲዛይንድ ሶ ዩኒቨርስን ዲዛይን ያደረገው እሱ ይሆናል። የሞራል ቫሊዩ ሎከሱ እሱ ነው። በእሱ ነው ሁሉም ሞራል ቫሊዩ ጀጅ የሚደረገው። እሱ ስለሆነ ጉድነስ ከሱ ስለሆነ ሁሉም ነገር የሚመነጨው ማለት ነው። who exist with metaphysical necessity ምንም ነገር ላይ ዲፔንደንት ያልሆነ ሰልፍ ኤክስፕላናቶሪ ነው። ኤግዚስት ለምንድን ነው የሚያደርገው ብላችሁ ብትጠይቁ በዚህ ምክንያት ብላችሁ የምትናገሩለት ከሱ ውጭ የሆነ ሌላ አካል የለም። ለምሳሌ ለምንድን ነው ኤግዚስት ማድረገው? ለምሳሌ እናትና አባቴ ስለወለዱ ምናምን እየተባለ ሊነገር ይችላል። ለአምላክ ግን በቃ ሰልፍ ኤክስፕላኔሽን ነው። ላይክ ባይ ሜታፊዚካል ኔሴሲቲ ነው ኤግዚስት የሚያደርገው ማለት ነው። ሶ እነዚህ አሁን ያልኳችሁ ልድገምላችሁ። ቢጊኒንግለስ፣ uncaused, timeless, spaceless, immaterial, enormously powerful, personal creator and designer of the universe, who is the locus of absolute moral value and who exists with metaphysical necessity. ስለዚህ ጋድ ስንል ወርኪንግ ዴፊኒሽናችን ይሄንን ነው። ስለዚህ ይሄንን አካል ነው ፕሩቭ ለማድረግ እየሞከርን ያለ ነው። ምክንያቱም አንዳንድ ሰዎች እነዚህን ሁሉ ነገሮች ኮንሲደር እና ኦኬ ይሄ አምላክ አይደለም ኤኒቲንግ በጋድ አይደል የሚባለው አንዳንድ ጊዜ ላይክ ምንም ነገር ለመቀበል ፈቃደኛ ናቸው አስሎንጋስ አካል አምላክ እስካልሆነ ድረስ እነዚህን ሁሉ ነገሮች ተቀብሏችሁ ኦኬ ይሄ አካል ግን አምላክ አይደለም ሊሏችሁ ይችላሉ። ሶ ላይክ ዴፊኒሽናችንን ማጥራት ለዚህ ነው የሚጠቅመው ማለት ነው። ሶ ዛሬ አየን ላይክ ምንን አየን? የፌዝን ዴፊኒሽን አየን፣ ሪዝናብል እንደሆነ አየን። ዴን አፖሎጄቲክስ እና እንዴት ፐርሰናል ፌዝን ዲፍረንሳቸውን አየን። የቱ ጋር ክርስቲያኒቲ እውነት እንደሆነ ማወቅና እውነት እንደሆነ ማሳየት ብለን ማለት ነው። ከዛ ደግሞ እንዴት ኤቭሪዴይ ኮንቨርሴሽናችን ውስጥ አፖሎጄቲክስ እንዴት ይጠቅመናል አርጊውመንቶችን ሜሞራይዝ ከማድረግ ጋር አንስተን አየን። መጨረሻ ላይ ደግሞ ሁለት ሀሳቦችን አየን። አፖሎጄቲክስ እና ኢቫንጀሊዝም ምንድነው አንድነትና ልዩነት ነገራቸውን። መጨረሻ ላይ ደግሞ ወደ ሁለተኛው ምዕራፍ ከመግቢያችን አልፈን ወደ ሁለተኛው ምዕራፍ the Kalam cosmological argument ሊድ የሚያደርገንን the working definition of God like አምላክ ስንል ምን እያልን ነው የሚለውን ነገር ለማየት ሞክረናል ማለት ነው። ስለዚህ መግቢያችን በዚህ ያልቃል። like ከቀጣይ ክላስ በኋላ the Kalam cosmological argument ብለን እንቀጥላለን ማለት ነው።